አታቋርጪኝ። ካንቺ የእምነት ክደት ቃልሽን ልቀበል አይደለም የመጣሁት። ደረጀን ለመጀመሪያ ጊዜ ከልቤ ጠረጠርኩት። እኔ ነኝ የጠረጠርኩት? ስሜልሽ ለእኔ በዚህ ምድር ላይ የመጨረሻው ታማኙ ሰው ደረጀ ብቻ ነው። እሱም ትንሽ እንኳን ከጠረጠርኩት ማንንም ሰው ቢሆን ላምን አልችልም። እትዬ በደረጀ ጉዳይ ላይ ውስጤ በጣም ብዙ ነገር ሲለኝ ነበር። ራሴን እንኳን ስጠራጠረው ነው የኖርኩት። አንቺንም ሆነ እሱን ምንም ነገር አልጠይቅም። ምንድነው ከሰላም ጋር ወሩት? ኤቢሲ ሂጂና ክፍሏ ምግብ ሰጅላት፣ ትንሽ ደግሟታል። አዎ ለዛም ከትናንት ጀምሮ አልበላችም ብላኛለች። እሺ ቆይ ታዲያ ምንድነው የተፈጠረው? ስለ ዳጣ ካላወቀች ታዲያ በምን ምክንያት ነው እንደዚህ የምትሆነው? ኤቢ እንዳትጨቀጭቂያት፣ በቃ ካልነገረች ዝም በላት። ድሮ በቃ ዝም ብለህ ሰሞኑን ዝም በይ ነው የምትለኝ። እንዴ እኔ እኮ በቃ በጣም እየጨነቀኝ ነው። እናቴ እኮ ናት። በምን ምክንያት እንደምትጨነቅ ማወቅ አለብኝ። አባዬ ደግሞ እዛ እየተጨነቀ ነው እኮ። በቃ እኛ እንድንሰማ ሲፈልጉ ይነግሩናል። አሁን ግን በቃ ዝም ነው ማለት ያለብን። ምናልባት ሊያመጣ ይሄ ወልዶ ካጅ እሱ ናት ግን አውቋልና ከፍቶታል። ይወልድሽ የለ እንዴት አይከፍት ይል ነበር፣ ግን እኔ አላምነውም ነበር። ምንስታምኛል። እንዴት ዋላችሁ? እንዴት ነገዚ? እንግዲህ ሰላምታና ሚስት እግረ መንገድ ሆነና የእህል ውሃ ጉዳይ ሆኖ እኔም ሚስቴን ሳላገኝ አልቀርም። ገዚ ጥሩ ነው። ውሰዳትና ዲያገት አስቆፍራት። ጉልበተኛ ናት። እኔ ነኝ አንተ ዳገት የምቆፍር? ይኸውልህ ገዚ አንድ ሀገር ነው። ምንም እንኳን በእህቴ ቂም ቢይዝብህም የአንድ ሀገር ወንዝ ውሃ ጠጥተን አልጨክንብህም። እና ምን ይሁን ነው የምትል? ያው አንተም ወንድ እኔም ወንድ ትወዳት እንደሆነ ብዬ ነው። አይ አልወዳትም። ምን? አዎ ታስጠላኛለች። ይቺ ገንዴ የመታት የመሰለች ሴት እኔ ገዛኸኝ እንዴት ወዳታለሁ? አረጋኝ እንድማጣው ገዜተው እንጂ እንደዚህ ይባል። እህትህን ታውቃት መስሎኝ እንዴት ቆንጆ እንደሆነች። በእርግጥ ወንድም የእህቱ ውበት አይታየው። ይኸውልህ ችግር የለውም አቻ ተጠብቀኝ፣ መጥቻ አገባታለሁ። ስትክድ አልነበረም እንዴ? አላገባውም ስትለኝ አልነበረም? አገባው መች ወጣኝ። አገባታለሁ ነው ያልኩት። ወዲ ያለና አሳዛኝ ቦታ ላይ ደርሰናል ማለት ነው። አሁን እንግዲህ ሁሉን ነገር ማርትዬ ስላወቀችና ስለደረሰች ያለውን ነገር ሁሉንም ራሴ በሂደት አጣራለሁ እያለች ራሷ ተነስታለች ማለት ነው። ሰላምዬንም አግኝታት ነበረ። እውነት ለመናገር ሰላምዬን በጣም እያበዛችው ነው። ደግሞ ፊት ስትል አታፍርም እንዲህ ሰው ባል ቀምታ አረባዛኝስ እውነት እኔ ራሱ አመመኝ ማለት ነው። ማርትዬ ራሱ እኔ እኮ አንቺንም ማይሽ እንዴ ስጋ ዘመድ እንጂ እንዴ ባዲያ ነበረ እንዴት ታደርጊያለሽ ብዬ መቼም አስቤም አላቅም። ጭራሽ እንዴት ከደረጀ ትወልጃለሽ? ደረጀ እንዴ ባቢ አባት እያለቻት ናምባረ አይደለም እኮ እትዬ እያለች ደግሞ እሷ ለማረጋጋት ስትሞክር ምንም ልታይ አይገባሽም፣ ስለዚህ ልጨርስበት በመካከላት ትግቢ በወሬ ላይ እያለቻት ነበረ። እና ሰላምዬ ትንሽ በዛ በርካታ አድርገዋለች። በእውነቱ ነገር በጣም አብዝተዋለች። ምክንያቱም ለማርትዬ ይሄ አይገባትም። ስታረግዝ ተንከባክባ ብዙ ሰዎች ሲሏት ከባልሽ ነው ያረገዘችው ለሁለት ነው እንዲያረጋችሁ ስትባል ራሱ እኔ መቼም ቢሆን መቼም ደረጀ እንዲህ ያደርጋል ብዬ አንዲት ቀን ራሱ በስተት አስቤ አላቅም። መቼም ደሬ ከኔ ውጭ ይሄን ነገር ሊያደርግ አይችልም እያለች በጣም ትተማመንበታለች ማለት ነው። ቤተሰብ እንዲህ የሚተማመን ፍቅር እውነት ኋላ ላይ ሲመጣ በጣም ከባድ አደጋ ይፈጠራል ማለት ነው። ሰው እንዲያታምን፣ ሰው እንዲያትቀርብ፣ ሰውን በቃ ብዙ ራሱ ያሉ ሰዎች ሁሉ ያስጠሏታል። እሷም እስካሁን ድረስ ደረጀን አንድ ቀን ጠርጥሬውም በሌላ አስቤውም አላቅም ለደቂቃ እንኳን። አሁን አንቺ ልታሳምኝ ብትሞክሪ ምንም ብትይ ምንም ልቤ መጠርጠር ስለጀመረ በዚች ምድር ላይ እስካለሁ ድረስ ደሬን በዚህ ነገር ጠራጥረው አልችልም ነበር። አሁን ግን ምን ብታደርጊ እንትን ልትይ አይቻልም እያለቻት ነበረ። ነገ በነገው ቀን በጠዋት ተነስተሽ ልዩን ይዘሽ ጳውሎስ ሆስፒታል እንድንገናኝ ደረጀም
ይመጣለሁ ልጁን ከዛ በኋላ ኢዲኤን አስመርምረን እኔው ራሴ በአካል አስመርምሬ የዛን ጊዜ ነው የማውቀው እያለቻት ነበር። አይደለም እኮ እትዬ የሌላ ሰው ነው ግን ቀጥሬ ላስታውቅሽ እያለቻት ነበር። እስካሁን ድረስ አስታወቂኝ እያለቻት በመጠየቅባት ሰዓት እምቢ ብላ ዛሬ ደግሞ ላስታውቅሽ የሚል ዜና ምን ብታረ ቤተሰብ እውነት ብዙ ነገር ብላት ነበረ። እንደጠረጠረ ራሱ ማድረግ ትችል ነበረ። ደግሞም ሲጀመር ከአንድ ሁለት እውነት እኔ ማርትዬ ናት በጣም ያሳዝነችኝ። እውነት መናገር ከምንም ከማንም በላይ ጋሽ ደረጀን በጣም ያሳዝናል ማሳዘኑን። በተለይ ማርትዬ እውነት በትዳሯ ላይ አንድ ቀን በእርምጃ ራሱ አስባና ተራምዳ አታውቅም። እንዲህ በሌላ ነገር አንድ ቀን ለደቂቃና ለሰከንድ ራሱ ጠርጥራ አታውቅም። እውነት መናገር እንዲያውም እንደሷ ያለ እናት ያድርገን እያልኩ እየተመኘሁ ነበረ። ጉዳቱ ግን ኋላ መጨረሻ ላይ በጣም በከባድ ሁኔታ ተወርታለችም ትጎዳለችም። አሁን ደረጀ ከሷ ሌላው ሁለት ልጅ ያውም ከሰላ ቢሆን ምን ይሰማታል? እውነት በጣም አብዝተዋለች ሰላም ማለት ነው። ከምንም ከማንም በላይ የአንደኛውን ትውልድ ሁለተኛውን ደግሞ ማድረግ የለባትም ነበር፣ በፍጹም የለባትም ነበረ። ልጇን በተስፋ እንደምጠብቃት በተስፋ መጠበቅ አለበዛ ካልቻለች ደግሞ ልጅ እናትም ባልፈርድባትም ትታ ሄዳ ወታ ጋሽ ጋር እየተነጋገረች የራሷን ኑሮ መመስረት ልትችል ነበረ። አሁን ሁለተኛ መዘዝ እንደዛ አድርጋ ብታበጣባት በጣም ያማል ማለት ነው። ቤተሰብ ከእንደዚህ ያለ ይሰውረን፣ ወጥቶ ከመቅረት ይሰውረን። እውነት አይቶ ከመንሳት መድኃኔዓለም ይጠብቀን ከእንደዚህ ያለ ከትዳር አደጋ። እውነት በጣም ከባድ ነው። በትዳር ውስጥ እንደዚህ መበታተን እንደዚህ አለ እኮ ግጭት ምናምን ይኖራል። ያ ያለ ተቀምጦ ግን ከሷ የላ ሄዶ 2-3 ልጆች ወልዶ እነዛን ደግሞ በድብቅ እግዚአብሔር ይመስገን። ግን ይሄ ጋሽ ደረጀ እንትን ብሏል፣ አልካዲያትም ደብቋል እንጂ የኔ አይደሉም ብሎ የካዲበት ነገር የለም። ግን የሚክዱ ስንቶች አሉ። ይሄን እኮ አይደለም እንደዚህ እኮ ነው ብዙ ነገር የሚሉ ወንዶች አሉ። በሚስታቸው ላይ ሄዱ፣ ሴትን በባሏ ላይ ሄደች። ለዚህ መድኃኔዓለም ማስተዋሉ ይደለን ነው የምለው። ሌላ ምንም አይልም። አፍቅሮ ታምኖ አምኖ መከዳት በጣም ያማል። በጣም ከባድ ነው። ያንን በምትሰማበት ሰዓት ማርትዬ አሁን እየተሰበረች እና እየተጎዳች ያለችው ሰው ሲነግረኝ እህቴ እንኳን እንደዛ ሆና ለኔ ብላ እንደዛ ሆና ስትሆን እኔ ግን አንድ እርምጃ ተራመጂ የእህቴ መም እንኳን የኔ አልገባኝም የሚለው የሚያሳመማት ማለት ነው። በዛ አጋጣሚ ደረጃ አሁን ያለበት ቦታ በጣም ከባድ ነው። እኔም ሄዳለሁኝ እያለ እየነገራት ነበረ። ዳጣ ራሱ አባዬ እሱን ካወቀች እኔ ወደ መጣሁበት ልሂድ፣ ምክንያቱም አንተ ስትጨናነቅ ማየት አልፈልግም፣ አንተ እንደዚህ ስትሆን ማየት አልፈልግም። እሱን ካወቀች እኔ ደግሞ ወደ ሌላ ከተማ መሄድ ይችላል እያለችው ነበረ። አይቻልም፣ ብሞት እንኳን ራሱ ከዚህ ከቤት እንድትሄጂ አልፈልግም፣ መቼም ቢሆን መቼም እያለት ነበረ። አባትም ጊዜም አባት ነው። የበፊት እየቆረቆረው እንደዛ ተጥላ አድጋ ስትመጣ እየጠረጠረው በጣም እንትን እያለ እየተሰማው ዛሬ እንዴት ልዩን ካገኘ በኋላ ይጥላል አይጥልም፣ እሱ ይጋፈጣል እንጂ በመጣበት ችግር ሁሉ እንደዛ እያደረገ ይገኛል ማለት ነው። እሺ አባዬ እና የምናደርግ ነገር እኮ እንድትመጡ ብላለች ሰላም ደውላለች። የለም ወይ ነው አልደወለችልም እያለችው ነበረ። ደውላለኝ አለ ግን አላነሳሁላትም። ነገ ምርመራ ባብኝ ዘንድ ትመረመራላችሁ እቴ እናስመረምራለሁ እያለች ነው እማዬ እያለችው ነበር። ችግር የለም ሂጅ እመረመራለሁ እጅ አሳያለሁ እያለ ነበር። ጌታዬ የሌላ በሆነ ብዬ ተመኝቻለሁ። ተበናገር በከሸፈ ይህ ነገር የሌላ ልጅ ሆኖ አይደለም ልጅ አይደለም ተበላስ። ማርትዬም እውነቱን አውቃ ተረጋግጣ በመጣ ደስ ይለኛል። ይሄ ነገር ባይሳካ ቢቀር ማለት ነው። እና በዛ አጋጣሚ የኤቢ ፍቅረኛ ዛሬም ከእንትና ጋር ተገናኝቶ ነበረ ከነ ምጥን ጋር። ምጥን በጣም በከባድ ነገር ቂም የያዘችበት አለ። ባለፈው ራሱ እኛ ለዚህ ደርሰናል እንደው እኛ እኮ ገና ልጅ ነን
እንዴት ነው እንደዚህ የሚሆነው እያለች ነበረ። ዛሬም መጥቶ ልጆች ብሎ ሰላም ሊላቸው ሲል እሷ ኩርፋ ነው ዝም ያለችው። ኬክ ገብዛችሁ እንኳን ብላ ቢነግራቸው ውሃይ የኬክ እናት እሺ ስትል በደስታ ስትቀበለው ነበረ። እሷ ግን መቼም አላደርገውም፣ አካጅም አንቺም አካጅም እኔም አልሄድም አንፈልግም ነው ያለችው። ይህ ነገር ታዲያ ወዴት እያመነዘነ ነው? ቤተሰብ ዙሮ ወደ ሌላ ነገር እንትን ባል አትታረቂኝ እንዴ ይቅርታ አልኩሽ እኮ ለምን አትታረቂኝም እያላት ነበረ። ኤቢዬን ነገር ቀለበቱ እንድንለካ ብሎሻል እንድትሏት እሺ እያለ ነበር። ስልክ የለህም ከርፋፋ አደውላትም ደውለሽ ቀለበት ሳይሆን እንዴት ሆኑ አባቴ ያንተ አባት አይደለም ስትል ነበረ። አባዬ በል አባቴ አይደለም አባዬ በል ወይም እማዬ እያልክ ተጣራ። እናቴ ምን አይነት እንትን ነው ማለት ነው። በጣም አራዲያ ነህ። ለማንኛቸውም እቺ ነገር ግን ትነቃለች ብዬ አስባለሁ። እናታንም አብሮ ደውለው እያወሩ ነበረ። ነገ ቀለበት አስረድሻለሁኝ እንድንለካ እያላት እየደወላን ነበረ። አይ ገና እኮ ነው ጊዜውም ሰዓቱም ገና ነው። ስለዚህ አሁን አስቸኮለን ይደርሳል እያለችው ነበር። እኔም ማስረጅ ዳይመንድ ነው ቤተሰብ እዚህ ላይ ነው መያዝ እና እኔ እኮ የምፈልገው ቀደም ብዬ አንቺን እንዲዘጋጅ ነው እንጂ የምፈልግ የዛን ጊዜም አይደለም። አሁን የሚያስጨንቀኝ ቤተሰብ ላይ አለ ችግር። ስለዚህ ያንን ጭንቀት ከአራኩ በኋላ ነው እያለችው ነበረ። እንግዲህ እሷም እንደዛ በምትልበት ሰዓትም አይ እሱስ ይደርሳል እውነትሽን ነው ግን ይሄንን እናድርገው ብዬ ነው እያላት ነበረ። ናታን ራሱ ግን ቆይ ልንገርሽ ልጁን ታውቂዋለሽ? እስከ ስንት ዓመት ድረስ ነው የምታውቂው? በደንብ ባህሩን ታውቂያለሽ? ኤቢ እያላት ነበረ። አልቸኮላችሁም፣ ተረጋጉ። አሁን ይናባይ እንደዚህ ይሆን አንቺ እንደዚህ የምትሆኑ እያላት ነበረ። ካንተ ግን መልኩም ራሱ አያምርም እንዴ እያለችው ነበር። ከኔ ጋር አታወዳድሪ፣ ተወጂዋለሽ፣ እርግጠኛ ተወጂዋለሽ፣ ተፈቅረዋለሽ አርጁንስ እያላት ነበረ። አርጁን የወሬ ነው እንጂ የተግባር አይደለም። አርጁን በወሬ ነው እንጂ የፍቅር አይደለም እያለችው ነው። በዛ አጋጣሚ ለዛም ራሱ እጅ ካፍንጅ ተይዛለች ዛሬ ማለት ነው። ከአቻ ጋር ስትጀናጅና ስታዋራ ደርሶባቸዋል። እሱም ያለውን ነገር ነግሮታል። በቃ ውሰዳት፣ ጠቅላት፣ ዝም ለግባና አፋስ አድርጎ ውሰዳት፣ አስቆፍራት እያለው ነበረ። እኔ እህትን ጠብቂ በላት፣ አገባሻለሁ በላት እያለ እሷን በቅናት እያስደፋ ነበረ። እሷም ጣጥ እያለች ነበረ። ለምን እንደዛ ታደርጊያለሽ? ከዚህ ጋር እሺ ብለሽ ሁሉን ጨርሰሽ የመጣውን መጋፈጥ ሲኖርብሽ አንቺ ደግሞ አዙረሽ የማታውቂው ሰው ዘንድ ሄደሻል ማለት ነው። በቀጣይ ግን በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዙ ሰናበታችኋለሁ። ቤተሰብ መልካም ጊዜ ይሁንላችሁ።